አራብርሽ አጨብጭባ አጨብጭብ እናንተ ሄርሚ ታያለሽ ትበያለሽ። በቅርቡ ሩታ አብርሽን ወደ ራሷ ታቀርባለች። ሲቀጥል ደግሞ ሄርሜላ ቤተሰቦች በለው ምን ነው እናንተ እንነጠፍልን ጎዝጎዝልህ አላችሁ ነው? ፕሮሞሽን እየሰሩ ነው አብርሽና ሄርሚ ፕሮሞሽን እየሰሩ ነው ወይስ የሆነ ስጦታውን ገዝተው ነው? አይመስለኝም፣ ግን ፕሮሞሽን ነው። ግን አብርሽ እናንተ ስላወቁ ደስ ብሎኛል ምናምን ሄርሚ አንቺን ስላወቁ በጣም ደስ ብሎኛል። ወይ እያየሁ ቤተሰቡ በሙሉ አሁን እንደ ብሩክ እንትን ማነህ አብርሽ ማለት ነው። አየዋህነትህ የእውነት ወደሁ ምናምን ነው የሚመስልህ ለአንተ ሲያሽቃብጡልህ። አሁን አንተ ቀያታቸው ባል እንድትሆን ሄርሜላን በጣም ሰፍሰፍ ብላ ነው የምትወድህ። እህታቸውም ልትሞት ስለሆነ በቃ ካንተ ጋር እንድትሆን የሚፈልጉት አይምሰልህ እንደዛ አይምሰልህ። ዩቲዩብ ቻናላቸውን ሊያሳድጉ ነው። እሺ አሁን እቺ ከፈተቻ እህትየውም ትከፍታለች፣ ወንድምየውም ይከፍታል። 3 ቻናል ይከፍታሉ። ከዛ እናንተን እያበጣበጡ የራሳቸውን ህይወት ይኖራሉ። ታያላችሁ፣ ልክ እንደ ሩታ ፋሚሊ ማለት ነው። እና አብረሽ የተወደድኩ እየመሰለህ አንዳንድ ሰዎች ስላሽቃበጡልህ ልጅህን በፍቅር ለማሳደግ ብትሞክር ጥሩ ነው። እንደዚህ ለሚያሽቃብጡልህ ሰዎች የእውነት እየመሰለ ለነሱ ከምታሽካፍፍ ማለት ነው። በዛ ደግሞ ሩታ ሜሪ ዳኒ ልጅሽን ለእናትሽ ስጭ። ምን አገባችሁ እንዴ? ሰው ግን በማያገባው ለምን እንደሚገባ እግዚአብሔር ይወቀው። ያኔ አብረሽ ልጁን ማየት አይችልም ብላችሁ እሪምባ አላችሁ። ከአብረሽ እህት ጋር የመጨረሻ አጣላችሁ፣ ከወንድሙ ጋር አጣላችሁ። አሁን ደግሞ ምን ቤት ናችሁ? ልጁ ለእናቱ ካልሰጠሽ ምን አገባችሁ እናንተ ወልዳችኋል፣ አስረግዛችኋል፣ ዳይፐር ቀይሩልኝ ብሏችኋል፣ ሞግዚት ሁኑኝ ብሏችኋል። ሞግዚት ምንድነው እናንተ ያልበላችሁን የምታኮት? በኢየሱስ ስም ገና እናንተ ቪዲዮ ለመስራት በቃ የሆነ መጥፎ አይዲያ ይዘሽ ሂጂ፣ ለእናትሽ ስጫት እንዴ። አንቺ የማታረጊው ነገር ለምንድን ነው ሰው ላይ እንዲያረግ የምትፈልጊው? አሁን ሜሪ አሁን ልጆችን ለእናትሽ ስጭ ብሎ ሰጫለሽ? አትሰጭም እንዴ? ስንት መከራየት የወለደችው ልጅ እንዴት ነው ልቧ ጨክኖ ለእናቷ ልትሰጥ የምትችለው? ሲቀጥል ብትሰጥ ባትሰጥ እናንተ ምን አገባችሁ እንዴ? አንቺ እንደዚህ ተዝረክርከሽ ያንቺ እና የሱ ህይወት እኩል አይደለም። እሱ ከሴት ጋር ፈታ ዘና ይላል፣ አንቺ ደግሞ ልጅ ይዘሽ እዚህ ቤት እንትን ታያለሽ። እሷ ዝንጥ ብላ ነው ያለች፣ ቀጭቋ እያለች ነው ያለች። ስለዚህ ልጇን ለእናቷ ትስጥና ከዛ አንቺ እሷ ደግሞ ከወንድ ጋር ትጋጋጥ ማለት ነው። ምክንያቱም ከልጁ ጋር አላማረባትም። ልጁ ቤት ውስጥ ሆኖ እሷ ፍቅረኛ ብትይዝ አላማርም፣ አልተመቸም። ስለዚህ ልጁን ለእናቷ ትስጥና ፍቅረኛ ይዛ ከዛ ፍቅረኛ ስትይዝ ደግሞ አብረሽ ይመጣል፣ ከአብረሽ ጋር ይጣላሉ። ፍቅረኛዋና አብረሽ እንደዚህ እያለ እንዲቀጥል ነው የምትፈልጉት ህይወታቸው። አያችሁ እነዚህ ዳኒና ሜሪ የሚባሉ ሰዎች ግን ማለት ነው የምረሩታና አብረሽ እነዚህ ሰዎች ከህይወታችሁ ካሉ እስከ መጨረሻው ምስቅልቅልቅል ብላችሁ ነው የምትቀሩት። ኢቨን ሩታ ሌላ ትዳር ብትይዝ አብረሽም ሌላ ትዳር ቢይዝ አይፈልጉም፣ አያስይዟችሁም። ታላችሁ በታት ነው የሚጥሉላችሁና ሩታ ያሰቡልሽ እና ያዘኑልሽ እየመሰለሽ የራስሽን ባትጎጅ ጥሩ ነው። ምክንያቱም ሰዎቹ አስተሳሰባቸው ጭቃ የሆነ ነው። እንዴት ነው ሰው ለፍቶ ጥሮ ስንት ደክመሽ የወለድሽው ልጅ ወስደሽ ለእናትሽ ስጭ የሚባለው? እንዴት ሊሆን ይችላል እንዴ? በጣም የሚያሳፍረው። ሊሆን አይቻልም ሊባልም አይቻለው ነገር ነው ያላችሁትና አንዳንዴ የምትናገሩትን ነገር እወቁ እስኪ። በሰው ልጅ ምን አገባችሁ እናንተ የምታለቀልቁ? ማስታረቅ ከቻላችሁ ሞክሩ፣ አስታርቁ እንጂ እሱ ካልታረቀች በቃ ልጅሽን ወስደሽ ለእናትሽ ስጭና እሱ ከሴት ጋር እንደሚጋጋጠው ልክ አንቺም ከወንድ ጋር ተጋጋጭ። እነዚህ ልጆች ነገ መታረቃቸው አይቀርም፣ ሊታረቁ ይችላሉ። አብረሽ ከልቡ አይመስልም ሄርሜላ ጋር ያለው ወይ ሄርሜላ ጋር የሆነ ነገር ሊፈጠር ይችላል፣ ከሄርሜላ ጋር ሊጣሉ ይችላሉ። ወንዶች ደግሞ ታውቃላችሁ ደካማ ጎናቸው የሆነ ሰው ጋር ሲጣሉ የሆነ ሰው ጋር መሄድ ነው፣ መደበቅ በሆነ ሰው መደበቅ፣ የሆነን ሰው አብሮ ሆኖ ከዛ ያንኛውን ሰው የመጀመሪያውን ሰው ወይ የሚወደውን ሰው መርሳትና እናንተ ምን ቤት ናችሁ? ምን ቤት ናችሁ የምታለቀለቁት? ነገሩ ታናብረሽ አብሮ ሊመጡ ይችላሉ፣ ፍቅር በፍቅር ሊሆኑ ይችላሉ። እናንተ ግን ማለቅለቃችሁ ልጁን ስጭና ከሌላ ወንድ ጋር ማለት ምን ይሰራላታል? ከወንድ ጋር መስራት እንዴ? ከሱ ጋር ያው እየተጨቃጨቀችም እየጠጣላችም እየለመነችው ምን እያለችው በሱ ቢሆን ያምራል። ከዛ ውጭ ግን ሌላ ሰው ብታመጣ አንደኛ እንደ በፊቱ ቪው አይኖረውም፣ ሁለተኛ ነገር ደግሞ ከሷ ጋር አይሄድም። የልጅ እናት ሆናችሁ ፍቅረኛ ያስኩ ብትሉ ይደብራል፣ ተመልካች ይቆጣል። ብዙ ነገር አለ። ልክ ደስታን ስታመጣው እንደተቆጣናት ማለት ነው። እና ዳኒና ሜሪ በማያገባችሁ ዝም ብላችሁ አትግቡ። የእርጎ ዝንብ አትሆኑ። በእነሱ ልጅ እናንተ ምን አገባችሁ? የትም ተውሰደው፣ ራሷን ታሳድገው፣ ለወንድሟም ተስጠው፣ ለአባቷም ተስጠው፣ ለሞግዚትም ተስጠው። ምን አገባችሁ እናንተ? ምን በልቷችሁ? ለምንድነው ያልበላችሁን የምታኩት? ሳይበላችሁ ማከክ፣ አራ ይደብራል የምር።
ይደብራል። ለማስታረቅ ሞክሩ እንጂ የበለጠ ለማጣላት አትሞክሩ። ሩታን ወስዳ ልጇን ከእናቷ ጥላ ከዛ ተመልሳ መጣች። ከዛ አብርሽ የት ነው የጣልሽው እያለ ደግሞ ሩታ ሊጠይቅ ማለት ነው። ከዛ እየተጣሉ ምናምን እናንተ ደግሞ ልክ እንደ አስታራቂ ሆናችሁ፣ አንዴ ደግሞ በድለናል ይቅርታ ትላላችሁ፣ አንዴ ደግሞ አስታራቂ ሽማግሌ ሆናችሁ እኛ እነሱ አብረው እንዲሆን ነው የምንፈልገው። ባለፈው ያሳለፉት ታሪክ በጣም ያሳዝናልና እናንተ ቪዲዮ ለመስራት የተለያየ አይዲያ ክሬት እያረጋችሁ ልጅቷን መጥፎ ሀሳብ እንድታስብ እያረጋችሁ እሷ እኮ እንደዚህ ጥሎት ሄጅ ልካ እንደዚህ ማድረግ ይችል ነበር እንዴ ምናምን ብላ ልታስብ ትችላለች። እና ልጇን ለእናቷ መስጠት አለባት ብዬ አላስብም። ማንም ሴት አንጀቷ ጨክኖ ልጁን ለእናት አይሰጥም በህይወት እያለ ወይ ደግሞ ከሀገር ለመውጣት በጣም አስቸኳይ ነገር ካልሆነ አንጀቷ ጨክኖ እናት ልጇን ለአያቱ ሰጥታ ትሄዳለች ብዬ አላስብም። ሩታም ታደርገዋለች ብዬ ነው የማላስበው። ግን ዳኒና ሜሪ ምን ያክል በማያገባቸው እንደሚገቡ ምን ያክል የሰው ህይወት ለመበጥበጥ እንቅልፋቸውን ተኝተው እንደማያድሩ ነው የገባኝ እንጂ እሷ ከፈለገች እኮ እሷ ራሷ ወስዳ ትሰጠዋለች። እናንተ እኮ መናገር አይጠበቅባችሁም። ግን ግድ እናንተ እስከምትናገሩ ምን አስጠብቃት? ወስዳ ለአያቱ ሰጥታ ትመጣለች፣ መምጣት ትችላለች። እና ሰው በሚያገባው ሲገባ እኔ በጣም ነው የሚገርመኝ። እና በሚያገባችሁ ግቡ፣ የራሳችሁን ህይወት ኑሩ እንጂ ይሄን ውሰጅ እንዲያርግ ባለፈው ማይሆን ሀሳብ ነው ሁሌ የሚያመጡላት። በቃ እሷን የሚጎዳት እሷን ከአብርሽ ጋር የሚያጣላት ምናምን፣ እሷ ግን አልወስደውም ብላለች። ሲቀጥል እነዚህ ልጆች ወደፊትም ብዙ ችግር መፍጠራቸው አይቀርም ብዬ ነው የማስበው። ምክንያቱም በዛ አብርሽ እንደዛ ፈታ ሲል ነጭ በነጭ ለብሶ ፎቶ ፖስት ሲደረግ እነሱ ተናደዱ መሰለኝ። ካሜራቸውን ደቅ ነው እንግዲህ ሩታን እያወሯት ነበረ። ምንም መናደድ አያስፈልግም። አንድ ሰው አልፈልግሽም ካለ አልፈልግሽም ነው። እሷ ደግሞ ነገ ከሱ የበለጠ ቆንጆ ከሱ የበለጠ ሁሉ ነገር ያማረ ማምጣቷ ስለማይቀር ጊዜ ይፍታው እንጂ ያኔ እንደዛ ማድረግ እንደምትችል ጎበዝ እንደሆነች ቆንጆ እንደሆነች መናገር ስትችሉ እናንተ ግን ሽሽ ይዘሽ ሂጂ ልጅሽ የሆነ ነገር ያደርግብሻል እንዲሆናል። በቃ አባት ለልጁ መጥፎ አይደለም። እሷ ደግሞ የሚያስፈልጋት ቤቷ መሆን እንጂ ወስዳ ልጇ እናቷ ጋር ጥላ ከዛዚህ መታ ወንድ ጋር ብትጋጋጥ አያምርባትም። እናት ናት። ሲቀጥል ደግሞ ልጇ ብዙ ዋጋ ከፍላ የወለደችው ልጇ በስነ ስርዓት ራሷ በምትፈልገው መንገድ ቀርጻ ማሳደግ እንጂ ዝም ብሎ ቤተሰብ ጋር ዛም እያለ ማደግ አለበት ብዬ አላስብም። አባት እያለው እናት እያለው አያት ጋር መሄዱ አስፈላጊ ነው ብዬ አላስብም። ምክንያቱም በቃ ለምን እናንተ ምን አገባችሁ እንዴ? ጉድ እኮ ነው ሰው በማያገባው ለምን እንደሚገባ። ሄርሜ አብርሽም እንግዲህ አልፈልግም ካለ መብቱ ነው እንደፈለገው የመሆን። ስለዚህ እንደፈለገው የመሆን መብት እያለው እናንተ ደግሞ ለምን እንደፈለገው ይሆናል ብላችሁ ከጮኻችሁ ከንቱ ጩኸት ከንቱ ድካም ነው የሚሆንባችሁ።